place of worship, a source of tranquility and peace for church members, has now become the source of a devastating reality. The roof of their church, seen here, captured in images by Chopper 4, collapsed. And I'm very shocked the collapse of our church. So I'm deeply hurt and very sad. But thank God nobody's were hurt. በሰሜናዊ ቨርጂኒያ ማውንት ቨርኖን አካባቢ የሚገኘው የኦርቶዶክሳውያን ንብረት የሆነው የቅዱስ ጊዮርጊስ ትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣሪያና የወለል መደርመስ አደጋ ሰኞ ጥር 25 ቀን 2018 ዓ.ም ደረሰበት። አደጋው የደረሰው አካባቢው በከባድ የክረምት አውሎ ነፋስና በበረዶ ጥቃቱ ውስጥ ባለበት ወቅት ነው። The roof of their church, seen here, captured in images by Chopper 4, collapsed, and it's unclear when or even if it'll be safe to go inside. It's destroyed and we don't know what to do at this time. Most of our members didn't know. We were there as some members of the St. George's Tigray Orthodox Tewahedo Church came to survey the damage for the first time. They tell me they're a small Ethiopian congregation of about 200 members. The church opened its doors here in 2020, and those I spoke with say it's such an important part of their life. I have a lot of stress out there, but the only place I feel better and joy when I come to this church. Not only me, our church community, the kids, the teens, and the youth choirs. የፌርፋክስ ካውንቲ የእሳት አደጋ ሰራተኞች በኩፐር ሮድ ወደሚገኘው የቤተክርስቲያኑ ህንጻ አመሻሽ ላይ በደረሱበት ወቅት ባለ ሁለት ፎቅ ህንጻው ጣሪያ ሙሉ ለሙሉ ተደርምሶ በሁለተኛ ፎቅ ላይ ወድቆ አግኝተውታል። የአደጋ ጊዜ ጥሪ ምላሽ ሰጪዎች እንደገለጹት የህንጻው ጣሪያና ወለል ከመሰባበሩም በላይ የህንጻው ግድግዳዎች ወደ መኪና ማቆሚያው አካባቢ የማዘንበል ምልክትን አሳይተዋል። ህንጻው እንደ አውሮፓውያን አቆጣጠር በ1954 የተገነባ ሲሆን የህንጻው ደጋፊ መዋቅር በአደጋው ምክንያት ሙሉ በሙሉ መጎዳቱን የእሳት አደጋ ሰራተኞች ገልጸዋል። በአደጋው ወቅት በህንጻው ውስጥ የነበረ ሰው ባለመኖሩ ምንም አይነት የሰው ህይወት መጥፋትም ሆነ የአካል ጉዳት አልደረሰም። የካውንቲው የእሳት አደጋ መከላከያ መምሪያ እንደገለጸው የኤሌክትሪክና የጋዝ መስመሮች ወዲያውኑ እንዲቋረጡ ተደርጓል። በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሾሙት ብፁዕ አቡነ አትናቴዎስ ስለ አደጋው ሲናገሩ በቤተክርስቲያናችን መደርመስ በጣም ደንግጫለሁ፣ በጥልቅም አዝኛለሁ። ነገር ግን በማንም ሰው ላይ ጉዳት ባለመድረሱ እግዚአብሔር ይመስገን ብለዋል። I'm very shocked the collapse of our church. So I'm deeply hurt and very sad. But thank God nobody's were hurt. ቤተክርስቲያኑን እንደ አውሮፓውያን አቆጣጠር በ2020 ጀምሮ ህንጻውን መኖሪያው አድርገውት የቆዩ ሲሆን ወደ 200 የሚጠጉ የኢትዮጵያ ማህበረሰብ አባላት እንዳሉት ተገልጿል። የቤተክርስቲያኑ አመራሮች እንዲሁም ምዕመናን ህንጻው ወድሟል፣ በዚህ ሰዓት ምን ማድረግ እንዳለብን አናውቅም ሲሉ ለኤንቢሲ በምሬት ተናግረዋል። የጣሪያው መደርመስ መንስኤ በይፋ ባይገለጽም በአካባቢው የጣለው ስኖክሪት የተሰኘ ከባድና ጥቅጥቅ ያለ በረዶ ችግር ሳይፈጥር እንዳልቀረ ይገመታል። በካፒታል ዌዘር ጋንግ መረጃ መሰረት ባለፈው እሁድ የጣለው በረዶ በውሃ ይዘቱ ከ20 ኢንች የበረዶ አውሎ ነፋስ ጋር እኩል ቢሆንም በይዘቱ እጅግ ጥቅጥቅ ያለና ከባድ በመሆኑ በህንጻዎች ጣሪያ ላይ ከፍተኛ ጫናን ይፈጥራል። ይህን ተከትሎ ቤተክርስቲያኗ በአሁኑ ሰዓት ላይ ሙሉ ለሙሉ አገልግሎት ማቋረጧን ከስፍራው የደረሰን መረጃ ያሳያል። Church leaders say they first noticed a small crack in the ceiling Saturday night and were in the process of getting it checked out, but never did they think it would result in this. And there was also damage to this canopy which the church used for outdoor activities. All of this leaves an uncertain future for the church. Still, despite the tragic outcome, they tell me they're thankful no one was inside when this all happened. كعصرت هواريات ቅዱስ ዮሐንስ ጻፎ ወንጌል ምዕራፍ 12 ከቁጥር 12 ንጽባሕይቱ እቶም ንበዓል ዝመፁ ብዙሓት ህዝቢ ኢየሱስ ናብ ኢየሩሳሌም ከም ዝመጽእ ሰሚዖም ጨናፍር ስየ ሒዞም ክቕበልዎ ወፁ። ዓው ኢሎም ከዓ ሆሳዕና እቲ ምስል እግዚአብሔር ዝመጽእ ንጉሠ እስራኤል ብሩኽ እዩ በሉ። ከምቲ እቲ ዋንሲዮን ኣይትፍርሒ እንሆ ንጉሥኪ ኣብ ግልገል ኣድጊ ተቐሚጡ ይመጽእ ኣሎ ተባሂሉ ከም ዝተጻሕፈ ኢየሱስ ግልገል አድጊ ረኺቡ ኣብ ልዕሊኡ ተቐመጠ። ደቀ መዛሙርቱ ነዚ ነገር እዚ ቅድም ኣያስተውዕልዎን። ኢየሱስ ምስ ከበረ ግና ነዚ ነገር እዚ ብዛዕባኡ ከም ዝተጻሕፈ ንሳቶም እውን እዚ ከም ዝገበርሉ ዘከሩ። እቶም ንኣልዓዛር ካብ መቃብር ፀዊዑ ካብ ሙታን ከትስኦ እንተሎ ምስኡ ዝነበሩ ህዝቢ ከዓ
ይመስክሩሉ ነበሩ። እቶም ህዝቢ ድማ እዚ ተኣምራቱ እዚ ከም ዝገበረ ስለ ዝሰምዑ እዮም ክቕበልዎ ዝወፁ። ሽሩ ፈሪሳውያን ንስንሳቶም ሓንቲ እኳ ክትገብሩ ከም ዘይትኽእሉ ትሪኡ ዶ ኣለኹም? እነሆ ኩሉ ዓለም ድሕሪኡ ይስሕብ ኣሎ ተባሃሉ። ብወልዲ ዝኣመነ ናይ ዘላለም ህይወት ኣለዎ። ንሕና እውን ናምር ዋቤታና ኢየሱስ ክርስቶስ Thank you.